ጨውና ሁላችሁንም ጨምሪው። ጨውንም ስኳሩንም ብትጨምሪ ቆንጆ ነው። ከፈለግሽ ግን ስልኩን አጨርሺ። እሷ እኮ ናት የደወለችው። እሷ ናት የደወለችው። ማን የደወለው? እስኪ አንዴ ጆሮ ይላርግልኝ። እንዴት ታውቂያለሽ ማን እንደደወለ? ማን የደወለው? ቢያት ረዶ አንቺ አይደል የደወልሽው? ያው ብላለች እና ማለት ነው። ረዶ ሙቁን ጨረስን ማለት ነው። ዛሬ አንቺ እኮ በእናትሽ እንዲህ የቀልድ ጓደኛ ያለችሽ መስሎሻል። ሲቻገርሽ ያን ነገር እንዴት ልስራ ስትይ ብቻ እኔ ጋር ደውይ። እሺ ሌላስ? እሷ ጋር ደውሉ። ምንድን ነው የፈለግሽ? ሙያ የምትፈልጉ ሙያ ምንድን ነው ሙያ የምትፈልጉ? ምንድን ነው ሙቅ የምትፈልጉ? የወጥ ሙቅ የምን ሙቅ? ሙቅ የወጥ ሙቅ አሞቅ ነው እኮ በቃ ጨረስን። ነገር አሞቀች እኮ ልጅቷን ነገ ጠዋት እኔ አመመኝ ሆዴ እንደዚህ አስቀዘነኝ ብትል ሌላ ነግሬሻለሁ። ጁስ ነገር አትፈልጊ? አሟት ነው? አይ እያሰብሽ ነበር ጁስ ለመስራት? እሺ በቃ ምን ታደርጊያለሽ መሰለሽ? ሽንኩርቱን መጀመሪያ ትጭና መሀል ላይ ያለውን ነገር ታወጪለታለሽ። ምንድን ነው የሚባለው? ሽንኩርቱን ከተፍ ታደርጊና እንደዚህ ሊያዘው ወይ ሽንኩርቱን ትከቻዋለሽ መፍጫ ውስጥ። እንደው ያንቺን ነገር አለመስማት ይሻላል። ክታችሁ ግድ የለሽም አንቺ ጠጥተሽ አታውቂም እንዴ? ሽንኩርት ወጥ ጁስ ሽንኩርቱን ታጠየዋለሽ። አይቻለሁ ሲያጠሉ ምንድን ነው በዚህ በስልክ አይቻለሁ። ሽንኩርቱን ፍጪው እናቴ፣ ምንም ችግር የለውም። ሙያ ከጎረቤት የሚባለው እኮ ይሄ ነው። ጉርብትና ሽፋ ሙያ ከጎረቤት ነው ይሄ። አላቅም እኮ ትልቅ ነገር ነው። ከዛ ማለት ነው ሽንኩርቱን አላቅም ማለት ይኸውልሽ፣ ሽንኩርት ምንድን ነው በቃ አመመኝ ጆሮዬን። ሂጂ ራድ ሽንኩርቱን እንትን ፍጪና ማለት ነው የሚያጠል ነገር አለው። አጥዩ አጥዩ። አንቺ ነው የማይሆን ነገር ጆሮዬ አታሰሚኝ። ሂጂ ነው እኮ ብልሽ እዛ በጣም ቆንጆ ፈጨሽው። አሁን ሽንኩርቱ ውስጥ ስኳር ትጨምሪና ጠጪ። አንቺ ለጤናሽ እንዴት ቆንጆ እንደሆነ አታውቂም። ተጀምሯል። ኢትዮጵያ ውስጥ ሁሉም ነገር ይበላል፣ ይጠጣል። አዎ እንዴ አሁን በቅርቡ እኮ ማለት ነው በዚህ አይነት ታውቂያለሽ አይደለ? ዘይት ስንት እንደገባ ታውቂያለሽ? 600 ብር 600 ብር። ምንድን ነው ቆሻሻ ነገር አታስመጪ።